በሰሜን አሜሪካ የሚገኙ ሁለተኛና ሶስተኛ ትውልድ ኢትዮጵያውያን ልጆችና ወጣቶች የማንነት ቀውስ ሳይገጥማቸው በኢትዮጵያዊነታቸው ኮርተው እንዲያድጉ አንድነታቸውን ከምንጊዜውም በላይ አጠናክረው በጋራ እንደሚሰሩ በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ተናገሩ። ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ጋር በመሆን በተዘጋጀው በዚሁ መድረክ በአእምሮ ጤንነት ላይ የሚሰሩ አማካሪዎች፣ የሕክምና ባለሙያዎች፣ ምሁራን እንዲሁም በርካታ ቁጥር ያላቸው ኢትዮጵያዊ ልጆችና ወጣቶች ተሳትፈዋል። ኢትዮጵያዊ ሴቶቻችንን ለሁለተኛና ሶስተኛ ትውልድ ኢትዮጵያውያን በተገቢው መልኩ ማሳለፍ ይጠበቅብናል። በትውልዱም ላይ እየታዩ ያሉ የማንነት ቀውስ ችግሮችንም ለመፍታት ያግዛል ብለዋል ባለሙያዎች። በስደት ላይ ስትሆኚ ጭንቀቱም ሐሳቡም ብዙ ሲኖር ከልጆችሽ ጋር የምታሳልፊው ሰዓት በጣም ትንሽ ነው። አብዛኛውን ሰው 2-3 ስራ ስለሚሰራ ማለት ነውና ልጆቹ አብዛኛውን ጊዜ ብቻቸውን ነው ቤት ውስጥ የሚታዩት። እነዚህ ልጆች ደግሞ የማይሆን ችግር ውስጥ መጥፎ ነገር ውስጥ ይገባሉ ማለት ነውና ኮሙኒኬሽንን የመሰለ በግልጽነት የመነጋገርን የመሰለ ነገር የለምና በህብረተሰቡ ደግሞ ብዙ እዚህ ላይ የሚሰሩ ስላሉ የነሱም አብረን በመስራት በመረዳዳት ልጆቻችንን እናድን። መጀመሪያ ደግሞ ከራሳችን መጀመር አለብን። እኔ ሂል ሳላደርግ እኔ ባለፈብኝ ትራውማ ልጆቼን ማሳድገው በተበላሸ ሀሳብ በታመመ አይምሮ ስለሆነ እኔ ላይ ሰርቼ ልጆቼንም አድናለሁ ህብረተሰቡን አድናለሁ በሚለው ነው እንግዲህና መልሱ አለኛ ጋር እንደ ኮሚኒቲ አብሮ መስራት መቼስ ዩኒቲ ስትሬንግዝ ነው ይባላል አይደለ? አብሮ መስራት በጣም አስፈላጊ ነው። እንደዚህ አይነት ሁኔታዎች ደግሞ በየስቴቱ በተለያየ ጊዜ መደረግና መደገም የሚገባቸው ነገሮች ናቸው። አንድ ጊዜ በአመት አንዴ ወይ ደግሞ አንድ ስቴት ብቻ ሳይሆን አዘ ኮሚኒቲ በየቸርቹ በቤተ እምነቶች በመስጊድም ሆነ በኦርቶዶክስ ቸርችም ቢሆን እነዚህ አይነት ትምህርቶች መሰጠት አለባቸውና መተባበር አለብን እንደ ኮሚኒቲ። እኛ ኢትዮጵያውያን በጣም ትልቅ አቅም አለን። እውነቴን ነው። ልጆቻችን ላይ ትንሽ የሰራንባቸው ልጆቻችን ሲያብቡ ነው የምናየው። ትንሽ የተሰራባቸው ወላጅ ጊዜ ወስዶ ከነሱ ጋር ጊዜ ያሳለፈ ስለራሱ ስለማንነቱ እነሱ ላይ የሰራ ልጆች በጣም ትልቅ ዩኒቨርሲቲ ነው የሚገቡት። ራሳቸውን አውቀው ትልቅ ነገር ነው የሚሰሩትና ልጆቻችን ላይ ትምህርታቸው ላይ ብቻ ጎብዝ ነው እኛ የምናደርገው። እሱ በጣም አስፈላጊ ነው። እሱ ግን ሁለተኛ ነው። መጀመሪያ ማንነታቸው ላይ የማንነቱን ውስጥ የከተትሽው ሰው አይወጣም ከውስጡ። አይደንቲቲ ማለት አገርን መጀመሪያ ቋንቋን ማስተማር፣ ካልቸርን ማስተማር፣ እንደገና ደግሞ ምግባችን ራሱ እንዴት እንደሚሰራ ለምን እኛ እኮ ስናርፍ ስንሄድ ጄኔሬሽናላችን መቀጠል አለበትና ይሄንን ማስተማር ማሳየት ትልቅ ነገር ነው ብዬ ነው የማስበው። እንደ ሀገር በውጭ ነዋሪ ከሆኑ ሁለተኛ ትውልድ ኢትዮጵያውያን ጋር አብሮ መስራት የኢትዮጵያ መንግስት ጠንካራ አቋም ነው ያሉት በኤምባሲው የዲያስፖራ ክፍል አስተባባሪ አቶ ጥበቡ ታፈሰ ሁለተኛው ትውልድ ከሀገሩ ጋር የሚተሳሰርበትን መንገድ ማመቻቸት ኤምባሲው በትኩረት ከሚሰራባቸው ስራዎች አንዱ መሆኑን ተናግረዋል። ሰከንድ ጄኔሬሽን እና ሰርድ ከዛም በላይ ያሉ የኢትዮጵያ ትውልድ ኢትዮጵያውያን በሀገራቸው ባህላቸውን እንዲያውቁ ከሀገራቸው ጋር ትስስር እንዲኖራቸው ከማንነታቸው ጋር ትስስር እንዲኖራቸው ባላቸው እውቀት ባላቸው ክህሎት ደግሞ በሀገራቸው በተለያዩ ዘርፍ ላይ በእውቀትና ቴክኖሎጂ ሽግግር ላይ ተሳትፎ እንዲያደርጉ ኢንቨስት እንዲያደርጉ ከማድረግ አንጻር ልዩ ትኩረት ተሰጥቶ የሚሰራ ነው። ይሄ ፕሮግራምም ከዛ ጋር በተያያዘ ይሄንን ሁለተኛ ትውልድን ከመደገፍ የተሻለ በእውቀት በቴክኖሎጂ ከዘመኑ ጋር ተራማጅ የሆነ ከብዙ ችግሮች የታደገ በዚህ ዘመን እንደምናውቀው በተለያየ ምክንያት ለሜንታል ሄልዝ ለተለያየ ማህበራዊ ቀውስ ለአይደንቲቲ ክራይሲስ ይጋለጣሉና ከዚህ የመውጫ መንገድ አንዱ በጋራ በመሆን በህብረት በመሆን ከባህላቸው ጋር ሲተሳሰሩ ከማንነታቸው ጋር ሲተሳሰሩ ባህላችን እንደሚታወቀው በእምነቶቻችንም በባህሎቻችንም ትልቅ ለማህበራዊ ህይወት ፋውንዴሽን የሆኑ ጉዳዮች ስላሉ ይሄንን በማስተሳሰር የሚያመቻች ለቀጣይም ደግሞ ተሳትፎ ማድረግ እንዲችሉ የሚያግዝ ትልቅ መድረክ ነው። በአእምሮ ህመም በኦቲዝም እንዲሁም በተለያየ ማንነት ቀውስ ውስጥ ያሉ ወጣቶችና ልጆችን እንዲሁም ቤተሰቦቻቸውን ለማገዝ በተቋቋሙ ኢትዮጵያውያንን በማከሉ የተለያዩ ማዕከላት ፍላጎት ያላቸው ሁሉ ተጠቃሚ እንዲሆኑም ጥሪ ቀርቧል። ንጋት በቃና፣ ዋሽንግተን ዲሲ።